ተኛ የማይበለው ነቀዝ የማይበለው ምንም ጠላት ምንም የማያየው ገንዘብ በረካ ያላት ገንዘብ ያመጣል። ስንቁንና መጓጓዣውን ትራንስፖርቱን የቻለ ሰው ሐጅ ማድረግ ግዴታ መሆኑን አላህ በዚህ አያት ልጭ አድርጎ አስቀምጧል። ሩክኑ ሚን አርካኒል ኢስላም ከእስልምና ማዕዘናቶች አንዱ ማዕዘን ነው። ለዓለም የተሰጠ መቀነስ ቢሆንም የኛ ላይ ደግሞ በጣም ቀንሷል። 6000 ሐጀኛ ብቻ ነው የተፈቀደለት። እናቱ ስትወልደው እንደነበረበት ጊዜው ሆኖ ይመለሳል። ቀድሞ ሳይመዘገብ ይቀርና ያ ጊዜ ያቀል ካለቀ በኋላ እኔ መሄድ ፈልጌ ነበር ይላል፣ እኔ እንደዚህ ነበር ይላል። ከዛ በኋላ ሸፋዓ በሸፋዓ ጽድትና ጥሪት ያለ ሐጅ ሚንዳው ጀነት መግባት ብቻ ነው ብለው ነብዩ አለይሂ ሰላቱ ወሰላም። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ አሽረፊ ኸልቂላህ ሙሐመድ ብን ዐብድላህ وعلى آله وصحبه ومن اهتدى بهداه. أما بعد فيا عباد الله اتقوا الله تبارك وتعالى حق التقوى واستمسكوا من الإسلام بالعروة الوثقى واعلموا أن أجسادكم على النار لا تقوى. عباد الله يزاروا خطبة كمولا قدل إن سمات شهود تكرت يا درقوا كتوسنوا وراتوش بهلا የሚመጣውን ሐጅ በተመለከተ ነው። ወዛረተል ሐጅ የሐጅ ሚኒስቴራችን ወይም የሐጅ ተጠሪው መጅሊሳችን የዑለማ ምክር ቤቱ ባስተላለፈው መልእክት ዛሬ በኢትዮጵያ በሙሉ ባሉ መሳጅዶች ስለ ሐጅ ኹጥባ እንዲደረግ መልእክት አስተላልፏል። ያው ተግባራዊ የሚያደርገው ያደርጋል፣ ያልሰማው ደግሞ በመሰለውና ህዝቡን ጁሙዓ ለመስገድ ኹጥባውን ለማድመጥ የመጣውን ሰው ይመጥናል ያለውን መልእክት ያስተላልፋል። ነገር ግን ወጥነት እንዲኖረው የሀይአቱ ኪባሪል ዑለማ የዑለማ ጉባኤ ባስተላለፈው መልእክት መሆኑ ይመረጣልና እኛም መልእክታችንን እናስተላልፋለን። ሸዋል ላይ ዙልቃዕዳ ላይ ስለ ሐጅ ኹጥባ ብናደርግ ጊዜው ካለፈ በኋላ ነው። ያን ጊዜ ደግሞ የሄዱት ሙስሊሞች የተመዘገቡት ሙስሊሞች በምን አይነት መልኩ ሐጃቸውን ማከናወን ማድረግ ይችላሉ የሚለውን መልእክት ነው የምናስተላልፈው። አሁን ግን መመዝገብ የፈለገ ሰው የዘንድሮውን ዓመት ሐጅ ማድረግ የፈለገ ሰው መልእክቱን ሰምቶ ጊዜውን አውቆ ዐላ ዒልሚን ወየቂን በእርግጠኝነት ሆኖ ወበሲረትን ወበይነትን ሚን አምሪሂ ሁኖ እንዲገባበትና ጊዜው አለፈኝ እንዳይል ቀድሞ ማስጠንቀቂያና ቀድሞ መልእክት ማስረዳት ወይም ማድረስ ነው። እንደምታውቁት ሐጅ በእስልምና ትልቅ ቦታ የተሰጠው ሩክኑ ሚን አርካኒል ኢስላም ከእስልምና ማዕዘናቶች አንዱ ማዕዘን ነው። ሚነል ማዕሉሚ ቢዲኒ ቢደሩራ ማንኛውም ሙስሊም ከሚያውቃቸው ከእስልምና ህግጋቶች አንዱ ነው። ሐጅን የካደ ሰው ከእስልምና ይወጣል። ሐጅ ትልቅ ፈዳኢል ተሰጥቶታል። አላህም አዟል፣ ወሊላሂ ዐለ ናሲ ሐጁል በይት መን ኢስተጣዐ ኢለይሂ ሰቢላ ዛደን ወራሒላ ስንቁንና መጓጓዣውን ትራንስፖርቱን የቻለ ሰው ሐጅ ማድረግ ግዴታ መሆኑን አላህ በዚች አያ ቁልጭ አድርጎ አስቀምጧል። የነቢዩላህ ኢብራሂምም ጥሪ ነው። ወአዚን ፊ ናሲ ቢልሐጅ የእቱከ ሪጃለን ወዐላ ኩሊ ዳሚር አስተላልፍ መልእክት ብሎ አውጅ ብሎ አዟቸዋል ነቢዩላህ ኢብራሂምን። ሚን ኩሊ ፈጅን ዐሚቅ ከሩቅ ቦታዎች ሁሉ ይመጣሉና አዩሃ ናስ ሁጁ ብለህ መልእክት አስተላልፍ ተብለው የነቢዩላህ ኢብራሂምም ጥሪ ነው። ነቢዩ ዓለይሂ ሰላቱ ወሰላም በበርካታ ሐዲሶች ሐደ ተዋቱር ሙተዋቲር ደረጃ በደረሱ ሐዲሶች ስለ ሐጅ ምንነት ስለ ሐጅ ሁኔታ ነቢዩ ዓለይሂ ሰላቱ ወሰላም ቁልጭ አድርገው አስተምረዋል። ወሚን ሃዚሂ አልአሓዲስ አልሐጁ ልመብሩሩ ለይሰ ለሁ ጀዛውን ኢላ ልጀና አላህ ዘንድ ቀቡልን ያስመዘገበ አላህ የተቀበለው ወንጀል ያልተሰራበት ጽድትና ጥሪት ያለ ሐጅ ሚንዳው ጀነት መግባት ብቻ ነው ብለው ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ይህንን ሐጅ ለማድረግ አላህ አቅሙን የሰጠው አላህ ኢማኑን የሰጠው በነገራችን ላይ ሐጅ ማለት መስደሩ ቁወትን ኢማንያ
የኢማን መስደር ነው፣ መገኛ ነው። ወመንበዕ መፍለቂያ ነው የኢማን። ሐጅ ነው የመጣ ሰው ከዛ በፊት የነበረውና ከዛ በኋላ ያለውን ሐያቱን ቢያስተያየው የትና የት አይገናኝም። ኢማን ከስሞ መጥቷል። ኢማን አካብቶ መጥቷል። ውስጡ ላይ የሚገባ ነገር አለ። አላህ ኢማን የሰጣቸው ሰውና ገንዘብ የሰጣቸው ሰው ነፍሳቸው የአላህን ቤት ለመጎብኘት ሐጅ ለማድረግ ትቋምጣለች። አላህ ሐጅ ይወፍቀን። አላህ ሐጅን ይወፍቀን። አቅሙንም ገንዘቡንም ኢማኑንም አላህ ይስጠን። ስለዚህ ምዝገባ ከትላንት ወዳ ከማክሰኞ ዕለት ወይ ከሰኞ ዕለት ጀምሮ በ30 መርከዞች ወይም በ30 የምዝገባ ጣቢያዎች የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምዝገባውን ጀምሯል። ዘንድሮ ከኢትዮጵያ የተፈቀደው ቁጥር እስከ ዛሬ ከተሰጠውና ከተፈቀደው በጣም ያነሰ ነው። ለዓለም የተሰጠ መቀነስ ቢሆንም የኛ ላይ ደግሞ በጣም ቀንሷል። 6000 ሐጀኛ ብቻ ነው የተፈቀደለት። ስለዚህ 6000 ውስጥ ለመሆን አሁኑ ቀድሞ መመዝገብ ያሰበ ሰው ማሰብም መነሳትም አለብን፣ አቅሙ ያለን ሰዎችና ከዚህ እንትን ለማለት ነው። ሁለተኛ ደግሞ የምዝገባ ጊዜ የሚያልቅበትም ጊዜ ማህዱር ነው፣ ተገድቧል። ሻዕባን 7 ድረስ በዓለም ያሉ ሙስሊሞች ለሐጅ ተመዝግበው ቪዛቸውን ማጠናቀቅ ይኖርባቸዋል መያዝ ተብሎ ሕግ ወጥቷል። ከሳዑዲ ወዛረተል ሐጅ ማለት ነው፣ ሐጅ ሚኒስቴር። ስለዚህ ጥር 17 ወይም 18 ገደማ ማለት ነው እዛ ከመድረሱ በፊት ከዛ በኋላ በሽምግልና ከመሄድ እዛ ያሉትንም ወንድሞችና አባቶች መሻይኾች ከማጨናነቅ እኔ መሄድ ፈልጌ ነበር እያለ ከመመላለስ ጊዜውንም ምኑንም ከማባከን ማድረግ ያለበት ምንድነው? በተሰጠው ጊዜ ቀድሞ መመዝገብ ነው። እያችሁ ቀድሞ ሳይመዘገብ ይቀርና ያ ጊዜ ያ ቀን ካለቀ በኋላ እኔ መሄድ ፈልጌ ነበር ይላል፣ እኔ እንደዚህ ነበር ይላል። ከዛ በኋላ ሸፋዓ በሸፋዓ ሽምግልና በሽምግልና ማን ነው ከሌን የሚቀርበው? በዚህ ጉዳይ ተጠሪው ማን ነው? ማንን ስላናግር? ጭንቅ ነው። ቀድመህ ተመዝገብ፣ ጊዜው ሳያልቅ በተሰጠህ ጊዜና ለማንም አካል ክፍት በሆነበትና ኑ ተመዝገቡልን እየተባልክ በምትለመንበት ጊዜ ተጠቀም። ስለዚህ ሐጅ ደግሞ በዚህ መልኩ የተነገረለት ሐጅ ይህንን አውቀን በዚህ ሰዓት መመዝገብ አለብንና ሐጅ አድርገን ኢማናችንን አሳድገን ወንጀላችን ተምሮልን እንድንመጣ ይጠበቃል። ነቢዩ ዓለይሂ ሰላቱ ወሰላም መን ሐጀ ፈለም የርፉት ወለም የፍሱቅ ረጀዐ ከየውመ ወለደትሁ እሙሁ፣ ወደ አገሩ ሲመለስ ሐጅ አደረገ ሰው አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሐጁ ላይ ብልግና ያልተናገረ መጥፎ ነገር ያልሰራ፣ ወለም የፍሱቅ አመፅን ያልሰራ ወንጀል ያልሰራ ሰው አልሐጀል መብሩር ማለት ነው። ረጀዐ ከየውመ ወለደቱ እሙሁ፣ እናቱ ስትወልደው እንደነበረበት ጊዜ ሆኖ ይመለሳል። ሰፍሐቱን በይዳ ነጭ ወረቀት ሆኖ ይመጣል። ከዛ በኋላ ሲጻፍበት ነው፣ ሲጨቀጨቅበት ነው፣ ወንጀል ሲሰራ ነው እንደ አዲስ እንደገና የሚመጣውና የሚመዘገበው። በፊት የነበሩ ወንጀሎች በሙሉ ከባኢሩሃ ወሰጋኢሩሃ ታናናሿም ታላላቋም ወንጀል በሙሉ ታጥባ ከየውመ ወለደቱ እሙሁ ሆኖ ይመለሳል። ይህንን ነው ማግኘት። ያው ገንዘቡ ምን ያክል ነው የሚለውን ሁላችሁም የሰማችሁት ያወቃችሁት ይመስለኛል። ለአልሰማው ለመግለጽ ያክል 4228 ዶላር ነው፣ ወይም በሀገራችን ብር 740 ሺህ ብር ደርሷል። ካምናው ቅናሽ አሳይቷል። በዶላር ደረጃ በብር ደረጃ ግን የሀገራችን ብር ምንዛሬው ስለቀነሰና ስለወረደ ጭማሪ አሳይቷል። 100 ምናምን ሺህ አሳይቷል። አስቀንሰው በብዙ ነገር በብዙ ነው። ይህንንም አባቶቻችንን መሻይኾቻችንን አልመጅሊስ አልኢስላሚ የዚህን ተጠሪ እናመሰግናለን። ጀዛሁም ላሁ ኸይረን ዐላ እዕትናኢህም ቢልሙስሊሚን። እና ሐጅ መመዝገብ የፈለግን ወንድሞች አባቶች ካሁኑ ጀምረን እንደተጀመረ ተረድተን አውቀን
ነገ መጉላላት እንዳይመጣ ነገ መቸገር እንዳይመጣ ነገ አማልዱኝ አሸማግሉኝ የሚል እከሌን ማን ይቀርበዋል እከሌን ማን ነው የሚያቀው እከሌን የሚሉ ነገሮች ከመምጣታቸው በፊት ካሁኑ ተመዝገቡ የሚል ነው። ሐጅ ትልቅ ፈዲላ ያለው ነውና አላህ ይወፍቀን፣ አላህ ይስጠን፣ ኢማኑን አላህ ይስጠን። ገንዘቡ እንደማይጠፋ ስላወቅኩ ነው። ገንዘቡ አይጠፋም፣ ኢማኑ ነው ችግሩ። ይችን ለአላህ ላበድራት የሚል ጀግና ነው የሚል ኢማን ነው የሚፈለገው። ሐጅ አድርጎ የተመለሰ ሰው የተቸገረ የደህየ በፍጹም የለም። እንደውም አضዓፈ ሙضዓፋ ነው። ነገሮች ሁሉ ተነባብረው ይመጣሉ። በላተኛ የማይበላው ነቀዝ የማይበላው ምንም ጠላት ምንም የማያየው ገንዘብ በረካ ያላት ገንዘብ ያመጣል። ሐጅ ያደረገ ሰው አላህ ይተካዋል፣ አላህ ይክሰዋል። ዱንያ አኺራውን አሳምሮ ነው የሚመጣው ማለት እኮ ነው። ዱንያ እንኳ ደረጃ አኺራማ መቼም ቅድም ባልነው በነቢዩ ዓለይሂ ሰላቱ ወሰላም ንግግር ከየውመ ወለደቱ እሙሁ እናቱ ስትወልደው እንደነበረው ሁኔታው ሆኖ ይመጣል ነውና ሐጅን አላህ ይወፍቀን። አላ ወሰሉ ወሰሊሙ ረሒመኩሙላህ ዐላ الرحمة المهداة والنعمة المسداة نبيكم محمد بن عبد الله كما أمركم بذلك المولى جل في علاه فقال عز من قائل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الأربعة الخلفاء الأئمة الحنفاء أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وعنا معهم بعفوك وكرمك يا أكرم الأكرمين ويا أرحم الراحمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين في كل مكان يا حي يا قيوم يا ذا الجلال والإكرام اللهم اغفر لنا ذنوبنا واستر عيوبنا واشف مرضانا وعاف مبتلانا وارحم موتانا واقض ديوننا وتول أمرنا واحفظنا من بين أيدينا ومن خلفنا وعن أيماننا وعن شمائلنا ومن فوقنا ونعوذ بعظمتك أن نغتال من تحتنا إلهنا برحمتك يا أرحم الراحمين اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم أحينا حياة السعداء وحياة من تحب بقاءهم وتوفنا وفاة الشهداء ووفاة من تحب لقاءهم برحمتك يا أرحم الراحمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على آلائه ونعمه يزدكم ولذكر الله أكبر والله يعلم ما تصنعون